ናችሁ የቤተ አሮን የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጠብቆቱ እንግዲህ ጠብቆን ደግሞ ዛሬ ለእድሜያችን ይህን ቀን ሰጥቶን እንደገና ተገናኝተናል ማለት ነው። የማቀርብላችሁ አሮን ነኝ። የምናየው በዓለም ላይ የተፈጸሙትን ነገሮች እኔና እናንተ አብረን አስተያየታችንን እንሰጣለን። እኔ በቪዲዮ እናንተ ደግሞ በኮመንት ታስቀምጣላችሁ ማለት ነው። የመጀመሪያው ቪዲዮ እንዳያችሁት የእግር ኳሱ በአውሮፓ የሚካሄደው እንግዲህ ጭቅጭቅ አስነስቷል። በተለይ ብዙ ሰውን አስቀይሟል። ያው አሽሩካ የሁሉ ሰዎች ምርጫ ይላል አሽሩካችን፣ እሱም ተገኝቶ አይቼዋለሁ እና አንደኛ መግቢያው በጣም ቱ ኤክስትሪምሊ ኤክስፔንሲቭ። እውነት ልንገራችሁ የትም ዓለም ብትሄዱ በብዛት ከ20 ብር በላይ አይደለም እና 50 ብር ሆነስትሊ በዛ ሙቀት ቦታው እርቀት እንዳያችሁት ምናምን 50 ብር አይገባውም። ግን እንዳላችሁት በአመት አንድ የምንገናኝ ምን አለበት የሚል ጥያቄ ከመጣ 50 ብር ያንሰዋል። እውነታውን ስናይ ማለት ነው። 50-50 አይነት እነሱንም እያሰብን የሚያዘጋጁትንም ሞራል እየሰጠናቸው እንሂድ ካልን ኦኬ። ግን በውስጡ ደግሞ ያው ያልተፈጸሙ ብዙ ነገሮች አሉ። በተለይ ትራንስፖርት ፐብሊክ ነው ህዝቡ የሚጠቀመው እና እንዲህ አይነት ኢቨንት ሲዘጋጅ እኔ ከእናንተ አላቅም እንጂ ለዚህ አይነት አክሰስ ክፍት የሆኑበት ርቀትም ቢኖረው እንኳን ባስ እንደፈለጉ ማግኘት፣ ታክሲ እንደፈለጉ፣ ትሬን እንደፈለጉ ማግኘት የሚቻልበትን አካባቢ መምረጥና መወሰን ያስፈልጋል። ይሄ ከሁላችሁ የሚጠበቅ ነገር ነው። ምናልባት ፕራይሱን ኦቨር ሊያደርገው የሚችለው እነዚህ አይነት ነገሮች ሊሆን ይችላል። በተሻለ መልኩ ሰው የተሻለ ነገር እንግልትንና ብር ከማውጣት ይልቅ ወደዛ አይነት ነገር መሄድ ላይ እናንተ ማተኮር እንዳለባችሁ እመለከታለሁ። ስለዚህ ኤሌክትሪክ ጠፍቷል። በመጨረሻው ኢቨንት ላይም ራሱ ምንም ነገር አልነበረም። በዛ ላይ የነበረው ሬስቶራንት ምግብ የሚያዘጋጁ ፍሪጀረተሩ ሁሉ ምናምን ነገር በመብራት በመጥፋቱ ያው አውሶ ሆኖ ነበረ ማለት ነው። ብዙ ሰው በጣም ተበሳጭቶ ሲናገር አይቻለሁ። እኔ ራሱ በቲክቶክ ማለት ግን ወደዚህ አላመጣሁትም። ያሽሩካ ሁሉን ስለሚገልጸው ግሎባሊ ነው። ከዛ ባሻገር ደግሞ እንግዲህ ዘንድሮ ብቻ ሳይሆን በእርግጥ ብዙ ጊዜ ይሄ ነገር የሚዘጋጀው ወደ ልጆች ወደ ትምህርት ቤት ሊመለሱ አካባቢ ነው እና ፀሐዩ ደግሞ ያየለው ይሄ አካባቢ ይሄኛው ወር ላይ ነው እና ይሄኛው ወር ከሚሆን እንደኔ አስተያየት እስካሁን አልሄድኩም። እውነት ለመናገር ምን አለበት ወደፊት ብታደርጉት ከ2 ወር በፊት ምናምን ቢሆን ሙቀትም በጣም አይኖርም። ልጆቹም ገና እንደተለቀቁ ነው። እንዲያውም ቆንጆ ነው። ሌሎች ወደ የተለያየ ቦታ ላይ ቫኬሽናቸውን ማድረግ ለሚፈልጉ ይህን ኢቬንት ተካፍለው ይለያያሉ ማለት ነው እና የጊዜውን ነገር በዛ ጋር ደረጃ ብታደርጉ መልካም ነው ለማለት ያስፈልጋል። እንደዚህ እንዲያውም ኮመንት የተጻፈው 50 ዩሮ ብቻ አይደለም 60 ነው የሚልም አየሁ ማለት ነው። አይቻለሁ። አያችሁ። ሌላው ባለፈው ያያችሁት ልጅ የዩኬ ፖሊስ ነው የምፈልገው ምናምን ያለው ጭራሽ በይቅርታ ሚስቴንም የሚስቴን ባለቤቶችንም እናንተንም አስቀይሜያችኋለሁ በመሀል ላይ ምናምን እንዳላችሁ እንደሰማችሁት ነው። ሌላም ልጅ የሰራችው ቪዲዮ ያለች እኔ ከምሰጥ ይልቅ የልጅቷ የምትናገረው መስማታችን አይቀርም። እንደተለመደው ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉን፣ ሼር አድርጉን፣ ላይክ አድርጉ። በዚህ አጋጣሚ እኔ ሪያክሽን ቪዲዮ ሲምቦሌ ሆኖኝ የቀጠልኩት እውነት ለመናገር አሽሩካ ነው። አሽሩካ በጣም ጎበዝ ነበረ። ጣሊያን እያለ ነበር የማውቀው። እንዲያውም ጣሊያን እያለ ሄጄ ላገኘው ነበረ። ነገሮች አልመቻችልኝ ብሎ አልተገናኘንም። እንግዲህ አሁን ኖርዌይ አሁን ስዊድን መሰለኝ ያለው ለትምህርት መጥቶ ነበር ያን የሚያቀርብ የነበረው እና ጎበዝ ነው። ብዙዎች እንግዲህ እሱን አይተው ሪያክሽን ቪዲዮ ምናምን የጀመሩ ይመስለኛል እና ለብዙ ሰው ጥሩ ምሳሌ ነው። እኔም ጥሩ ምሳሌ ነው ብዬ ነው የማቀርበው ወንድማችን ማለት ነው። እንግዲህ በርታ። አሁን ደግሞ ወደ ቭሎግም ቀየር አድርጎታል ትንሽ እና ይሄን ይመስል ነበር። ከዛ ያው እንግዲህ አንድ ሰው በመንገድ ላይ ታዋቂ በነገራችን ላይ እሱም ብቻ ሳይሆን አሁን እኔን እቺ ሴትዮ ብታገኘኝ ከሰው የተለየ ነገር ሊሆን አይችልም። አይቻት አይታኝ ዝም ብለን ከመሄድ በስተቀር ምክንያቱም ብዙ ጊዜ እነዚህ ታዋቂዎችን አላቃቸውም የሚገርሙ ነገር ማለት ነውና
እግዚአብሔር ቀን ነው ኑርበት በጀርመን ሲለው ምን አደረገው? እንኳን አይደለም አያ ሶሻል ሚዲያ እንዴት ፓወር እንዳለው ጀርመኖቹ ሁሉ ተቀባብለው ዓለም ያወቀው ነገር ስለሆነ በዛውም ጀርመኖች ስለሚጠየቁ ወረቀቱንም አገኘ ማለት ነውና አንዳንዴ እግዚአብሔር ሲፈቅድላችሁ እንደዚህ መንገዶችን ሁሉ ስክትክትክት ያደርገዋል እሱ ሲፈቅደው ማለት ነውና እንደዛ ነው። እስቲ ወደ ቀጣዩ ቪዲዮዎች እንለፍ። ላይክ መስጠታችሁን፣ ሼር ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ይቺ ልጅ እንግዲህ ሰሞኑን ብዙ ሪከርዶች ላይ አይታችኋታል። ቴሌግራም ላይ የሆኑ ፎቶዎች የላኩኝ ከፈለኛል ምናምን እና በጣም ብዙ ሰው እየሰደባት ነበርና ገብቻ ይሁን ወደ ፕሮፋይሏ ገብቼ ሳይ መጀመሪያ የምትሰራውን እዩ። ሄይ ዩ ጋይስ አምቃይ እውነቱን ለመናገር እዚህ ስላላይ ያተረፍሽው ትልቁ ነገር ምንድነው ብዬ ብጠይቅ መመልሰው ነገር እኔ በጣም ትልልቅ የሆኑ ስማርት የሆኑ ማቹር እንዲሁም ደግሞ በደንብ የተማሩ ሰዎች ትልልቅ ድርጅት ባለቤቶች ምንላችሁ ነው እንዳያችሁት ነው። ይቺ ልጅ መጀመሪያ በጣም እየሞከረች በቃ ማስታወቂያ እየሰራች ማኔጅ ለማድረግ እየሞከረች ደግሞ ጎበዝም ነበረች። ገባችሁ? ግን ሰው ሲሰራ ብታበረታቷት ኖሮ ዛሬ ይቺ ልጅ ፎቶ ለመሸጥ እንደዚህ አይነት ውርድ ነገር ለማሰብም አታስብም። ምክንያቱም የሰው ልጅ የመጨረሻ እንደዚህ ሞክሮ እንትን ሲል ነው በቃ ሌላ አማራጭ የሚወስደው። ይቺ ልጅ ደግሞ እስከ ጥግ ሞክራለች። ተማሪ ነበረች። ቪዲዮ በጣም ትሰራለች፣ ማኔጅ፣ ማስታወቂያ፣ ብዙ ነገር እና ላይክ ስራ አሰሩ ስትባሉ በጣም ስለገረመኝ ነው። እግዚአብሔርን ሰውን ተነስታችሁ ባለጌ። እስቲ መጀመሪያ ምን ሞክራ ነበር? ምን ታግላ ነበር? ቼኪት መቼም እንግዲህ አስተያየት እንስጥ እንጂ ምን እናርግ ማለት ነው። እንግዲህ አሁን እንግዲህ ስራ እንሞክራለን ሁላችንም። አሁን ለምሳሌ የኔን ልውሰድና እዚህ አውሮፓ ውስጥ ብዙ አይነት መስራት የምፈልጋቸው ስራዎች ነበሩ። ግን ባለመታደል ድሮ በወረቀት ምክንያት ሲይዙኝ ወረቀት የለም እንደዚህ ምናምን። ከዛ የሆነ ጊዜ ደግሞ የሆነ ትምህርት አልተማርኩ የተማርኩን ደግሞ ይዤ ስመጣ እንደዚህ ነው ሲሉ ሲያሹ ሲያገለባ እና በዛ ሰዓት ባንክ ዘረፋ ሰው ሀንግ ለማድረግ መሄድ ነበረብኝ ማለት ነው። ጥያቄ ማለት ትናደዳላችሁ። ለዛውም ይህ ግባ ማትሉት ሰው ላይ ነጭ ስለሆነ የሀገሩ ሰው ስለሆነ ቁጭ ብሎ ታዩታላችሁ ማለት። በነገራችን ላይ አሜሪካ ሀገር ፓርኪንግ ማለት በቃ የወደቀ ስራ ነው። እዚህ አውሮፓ አሁን ያለውበት ነጮች ናቸው። ጥቁር የለም ብላሏሽ አንድ ወይ ሁለት ካሉ ነው። በጣም በሚገርማቸው ሁኔታ በቃ ዘቤስት ስራ ምናምን ብዙ ድካም የለው ወክ ብቻ የምታረው። አሜሪካ እንዲያውም ወንበር ላይ ምናምን እዛ የሆነ ቦታ ላይ ቁጭ ብላቸው እንደሚገርመው ነገር ማለት የሚፈልገውም የለ ፓርኪንግ ሰራተኛ ተብሎ ነው የሚሰዳደቡት ራሱ። የስራ ቅድም ያልኳችሁ ነገር በጣም ያለው ነገር ከፍተኛ ፋይት አለ እና ያን ቻሌንጅ ማድረግ አለባችሁ በተለያየ መልኩ። ያ ስላልተሳካ ተብሎ ወዳልተፈለገ መንገድ ልጅቷ ወዳላሰበችበት። አሁን ልጅቷ ኢትዮጵያን የፖርን ግራፈር መስራት እፈልጋለሁ እኮ ነው ያለችው በይፋ። እንዴ ያስቡበት እንጂ ሀገር እንደ ሀገር የምትታወቀው ኮሎናይዝ ያልተደረገች ሀገር፣ ብልግና የማይሰራባት ሀገር፣ ብዙ ነገር ተጽፎልናል። አሁን ፖርኖግራፊ ስም ካልወጣልን ብለው እሷ ብቻ አይደለችም በነገራችን ከእሷ በፊቱ አሁን ለነገሩ እኔም በሚቀጥለው እመጣለሁ። አሁን እኛን ሸርም ያደርግልን የለም የሚያውቀንም የለም ቦታ የለንም። መታወቅ ትፈልጋላችሁ? የሀብቱ ዲሳይድ ቅድም አሁን አዶናይም ለምሳሌ ያክል ግን ከራስ ጋር ከማርካት ጋር ይዞ ሲመጣ ነው አይኑ ሰው ሁሉ እንደዚህ ተከፍቶ ጆሮ መስማት የጀመረ። ከዛስ እሷ ደግሞ ተከትላ መጣች ማለት ምን አለች? ፖርኖ አለች በትልቁ ቃሉን እየተጠቀሙ በላይቭ ላይ እየሰማው እንዲህ ላድርግልህ እንደዚህ አድርገኝ እንደዚህ ምናምን እያሉስ ሰምቼ ግርም ማለት ይሄንን ፖርኖ የሚሰሩ ሰዎች እንኳን በጣም የሚገርማችሁ ቦታው ላይ ነው የሚጠቀሙት እንጂ ዩቲዩብ ቻናል አላቸው፣ ቲክቶክ አላቸው፣ ኢንስታግራም አላቸው። ኖ ወርድ ካፋቸው ያወጣ። ሲጀመር እኛን እንጂን ረካሾቹ እነሱ በፒክቸር ነው የሚከፈላቸው፣ በሳውንድ ይከፈላቸዋል፣ በቪዲዮ ምስል እንቅስቃሴ ይከፈላቸዋል። ዊዛውት ፔይመንት they don't do nothing at all።
አይገርማችሁም? ብዙ ሰዎች ኢትዮጵያኖች ብዙ ጊዜ ተናግረዋለሁ። ከ10 ዓመት በላይ በነፃ ፖርኖግራፊ የሚሰራ ሰው ቢኖር ኢትዮጵያን እና ኤርትራያኖች ናቸው። ይዋቸው ምስላቸውን በሙሉ እርቃናቸውን በሙሉ ኢንስታግራም ላይ ብትሄዱ ምን ላይ ብትሄዱ ና ኢንስታግራም ላይ ያሉት በእርቃን ምናምን የምታያቸው እነሱ ፉሊሽ አይደሉም። እነሱ ሊንካቸውን ለማስቀመጥ ይህን ኦንሊፋንስ ምናምን የሚባል ስራ የሚሰሩ ሰዎች ናቸው። ሞኝ እንፈልግ። የኛ ሞኝ ልጆቻችን የኛ ሞኝ እህቶቻችንና ከዛም በላይ የሆኑት ልብሳችሁን ግልጥልጥ አደረጋችሁ በዛ ደረጃ የምትሳሉበት የምትቀርቡበት እየሰራችሁ ነው። ምን እያደረጋችሁ ምን ሆኑ? ምን ልሁን? እውነቴን ነው። ሁለት ያጣ ጎመን የሚባል ነገር አለ። ታውቃላችሁ? ታውቁታላችሁ ታሪኩን? ለምን እንሆናለን? እኔ ቅድም እንዳልኳችሁ ነው። እች ልጅ በይፋ እንደዛ ብላ መጣች። ልታረገውም ላታረገውም ትችላለች። ግን የወጣችበት ምክንያት እይታ ለማግኘት ነው፣ አትራክሽን። ከዛ በኋላ ሁሉ ሰው ላይቧ ከተታት። ትሬንድ ማለት ነው፣ የሴክስ ትሬንድ ማለት ነው። አሁን እኔ ነገ እመጣለሁ እንደዛ ማለት ለመታየት ማለት እንዴ ደህና ሰው አልነበር ይሄ ሰውዬ? እንደዚህ መንፈሳዊ ምናምን አልነበር እንዴ? እንኳን አይደለም ለዛ ለዚህም ስንት እንዴት እንደዚህ አይነት ነገር ታቀርባለህ እየተባልኩ ምን ማለት ነው? ሪያክሽን ይሄው እንደነዚህ አይነቱን ነገር ሁሉ ትውልድን የሚገሉትን ሁሉ ማቅረብ አለብን። ትውልዱ አሁን ቲክቶክን መጠንቀቅ አለባችሁ። ቲክቶክ ገዳይ ነው። በነገራችን ላይ ድሮም አልወደውም። ስንት ዓመት አሁን ይሄዳሉ። መንፈሱም ራሱ አይወደኝም። ይሄው እስካሁን ምንም ቫይራል የሚሆን ቪዲዮም የለኝም። እኔም ብዙ አይደለም። ሶ ዋት ዘ ፖይንት እዚህ ላይ የምትመለከቱት ነገር ነገ ወዴት እየሄድን ያለ ነው? ስለዚህ ፖርኖግራፊ በኢትዮጵያ ይባላል ማለት ነው ርዕሱ ባጭሩ፣ እናንተም እይታ እንዲያገኝ። አሁን በነገራችን ላይ እኔ አሁን ለምሳሌ አንዳንድ ማስታወቂያዎችን ከባድ ነው ምናምን ብዬ እጽፋለሁ ማለት አልፈልግም። ግን ማየት የሚፈልገው ህብረተሰብ ድብድብ፣ ሰይጣን፣ ተጋደሉ፣ ተለያዩ፣ አሁን ያልኳችሁን አይነት ምናምን ነው የሚፈልገው። አትራክቱ ነው የሚመጣው በዛ ምክንያት ስለሆነ ኧረ ከባድ ነው ምናምን ብዬ እኔ እውነት እንደዛ ለመስራት የራሱ ማለት አንኖርማል ነገር ለምደናል ማለት ነው። እና እስቺ ልጅ ስራ መስራት ፈልጋ ቴሌግራም ላይ ነው ብላለች። እስቲ እቺ ልጅ እንስማት። ዩኬ ነው የሚኖረው፣ ለንደን ነው መሰለኝ የሚኖረው እና ከዚች ልጅ ጋር አብሮ እያየሁት ነበር። ላይፍ ገብቶ ጣሊያን ላይ የሚደረገውን ነገር እያስተላለፈ እያየሁት ነበር ማለት ነው። እና ከሷ ጋር ነበር በአብዛኛው ሰዓት። በቃ ከዚች ጋር እንደ ገርልፍሬንድ ናት ምናምን፣ ገርልፍሬንዱ መሰለችኝ። ላይክ አብረው ነበሩ። ከዛ በኋላ የሆነ ሰዓት ላይ ማለት ነው ልውጥውጥ ብሎ ሊጋሉኝ ነው አስፋልት፣ መሀል አስፋልት ላይ ቆሞ ነው። ትራፊክ እኮ ነው ያለው፣ ማንም ሰው እኮ የለም። ሊጋሉኝ ነው። ከዛ ፖሊስ ሲያልፍ ነገር ያዩዋል መሰለኝ፣ ምክንያቱም መሀል መንገድ ላይ እንደ እብድ እያደረገው ስለነበረ መሀል መንገድ ላይ ያዩታል ማለት ነው ፖሊሶችና ያቆማሉ። ኖ የዩኬ መንግስት ጥሩልኝ፣ የዩኬን እኔ የዩኬ ሲቲዝን ነኝ፣ የዩኬ መንግስት ፖሊስ ጥሩልኝ። እንዴ አንተ ጣሊያን ላይ እብድ ያዙ ይልቀቁኝ ስላልክ የዩኬ መንግስት ፓክ አድርጎ መጥቶ አንተን ሊወስዱክ ነው? እንዴት ነው ራሳችሁን የምታዩት በጌታ? ለማንኛውም ግን በጣም ያሳዝናል። ልጁ በጣም ወጣት ነክ ምን እንዳቀመሱ ካላቅም አይ ቲንክ እዛ ፉትቦል ቦታ ደብድበውታል። ሲጀመር ተጣልቷል ወይ በሷ ይሆናል በሴት ይሆናል የተጣለው። እኛ ወንዶች መቼስ በሴት ነው የምትጣሉት። ሌላ ምን ነገር አለ? በሀገራት ትጣሉ። ኤኒዌይ እሷም እስከዚህም የሆነ ሲሪየስ ነገር አልነበረችም ከሱ ጋር፣ ብቻ ከሱ ጋር ሆና የሆነ እንትን ነበር። ኤኒዌይ በእሷም ተጣላ በምንም ተጣላ። ከዚህ ሀገር ድረስ ባካርጋችሁ ሄዳችሁ እዛ መደባደብ ግን ሼም አይደለም ሲጀመር ማለት ነው። አይኑ በልዞ ሆስፒታል ሁሉ ተኝቶ ነበር ይሄ ልጅ ማለት ነው። ከዛ ከሆስፒታል ወጥቶ ነው መሰለኝ መንገድ ላይ ብድቅ ቁርጥ እያለ ሊገሉኝ ነው፣ እንትኖች ናቸው፣ እነዚህ ናቸው፣ እነዚህ ይሄ ሰውዬ ሊገለኝ ነው ይላል። አይቶት የማያውቀውን ሰውዬ ሁሉ እና እኛ አበሻ ስንባል ማለት ነው ኢትዮጵያን ስንባል ሲጀመር መጠጥ አንችልም። እንደምታውቁት ነው። ስቶሪ ላይም አንዱን ለቀቀዋለሁ። መጠጥ አንችልም። ምክንያቱም ምግብ በልታችሁ አይደለም የምጠጡት። ደህና ቁርጥ ነገር ደህና እንኳን ነገር በልታችሁ አትጠጡም። እንጀራ ወይ 2 ወይ 3 ጉርስ አላችሁ በባዶ ሆዳችሁ ስለምትጠጡ የምትጠጡት ምግብ ጭንቅላታችሁ ላይ በጣም ቶሎ ነው የሚወጣው። የምትጠጡ ቀን ሆን ብላችሁ ሾፕ ሄዳችሁ ስጋ ገዝታችሁ አትሊስት መጠጡ እሱ ላይ እንዲቀመጥ አድርጉ። እኔ መቼ ስለእናንተ ይሄን አልነግራችሁም። ሴት ሆኜ ብዙ ጊዜ አበሻችሁ የሚነሳባችሁ መጠጥ ስጠጡ የማትበሉ ሰዎች ናቸው። ሽሮ በልታችሁ ወይ ደግሞ የሆነ ነገር በልታችሁ ምናምን ወይ ዝም ብላችሁ በባዶ ሆዳችሁ ትጠጣላችሁ። አበሻ ጠጭ አይደለም፣ አቅም የለን። ከቢራ ያለፈ መጠጥ እኔ አበሻ ጠጥቶ ሰው የሆነ አይቻላቅ። ምክንያቱም ወይ ይፈነካከታሉ ወይ ለሰው ልግደል ይላሉ። ለሰው ቦክስ ሰነዝሩት መሬት ላይ ተፈትፈተ ጭንቅላት ይፈርሳል። ያንን ቦክስ ሳትመቱ ማለት ነው። ስቶሪ ላይ ያላላቸው አንዱ ቦክስ ሲሰነዝር መሬት ላይ ተፈትፍቶ እረፉ። በቃ አገራችሁ ተሰብስባችሁ ተቀመጡ። ጸባያችሁን አበሾ ካለባችሁ ጸባያችሁን ካወቃችሁ አገራችሁ ላይ ቁጭ ማትሉት እዛ ሆነ የዩኬ መንግስት ስትል ትንሽ አታፍራ? ግን በጣም ነው የሚያሳዝነው። ያሳዝኑኛል። እሺ ተውት፣ እሱን የዩኬ መንግስት ማለት ትችላለህ። ግን ልጅቷ የት ነው ሄደችው?
እሱ እንደዛ በየቦታው እብድ ብሎ መንገድ ለመንገድ ሲሄድ መድኃኒትስ የሰጣችሁት ሰዎች ይሄ ልጅ ዊድ አጭሶ ነው። የመጀመሪያ ጊዜ ዊድ ስታጨሱ ፓኒክ አታክ ይይዛል። እንደዚህ እንደ እብድ ነገር ነው የሚያደርገው። ያንን በቃ እንዴ የሚያደርግ አንድ ጊዜ ግሪክ እያለው የሆነች ጓደኛችን ሰዎች ቤት ሄዳ ሱዳኖች ቤት ሄዳ አጨሰች እሱን ማለት ነው። ከዛ በኋላ ስትወጣ እኔን ስታይ ማርያም ነሽ እንትና ስታይ ገብርኤል እንደ እብድ አደረጋት። ልክ እሱ እንደሚለው በቃ ሊገሉኝ ነው ፓኒክ ታደርጋላችሁ። ገባችሁ? እንኳንስ ድራግ መውሰድ አበሻ መጠጡ ራሱ በቂ አይደለም ለእናንተ። እኔ መምከሪ አይደለም። ልጁ በጣም አንጀቴን በልቶታል። የት እንደደረሰ ራሱ አላውቅም። ቢገርማችሁ ላይፉን የእሱን ነበረ እየተከታተልኩ ቁጭ ብዬ ደብሮኝ ላይፍ የእሱን እያየው ነበረ የሆነ ሰዓት ላይ ማለት ነው። ቀጥታ እያስተላለፈ ሜዳ ውስጥ ከዛ ብጥብጥ ተጀመረ፣ ተደባደበ፣ እያየሁት ነበረ። እና ሲጀመር ሰው ሀገር ላይ መደባደብ ውስጥ ሼም አይደለም። አሁን ደግሞ አልተደባደቡም በሉኝ። ደግሞ ቪዲዮ አለኝ አውጥቼ ለጥፈዋለሁ። አልለጥፈውም ግን አልተደባደቡም እንዳትሉኝ። ሄዳችሁ ዛ ኳስ ሜዳው ላይ ስትደባደቡ እንደዛ ለያዥ አስቸግራችሁ የዛሬ ዓመትም ጀርመን ላይ ተደባደቡ ስል ማንም ሰው ኖ ውሸት ነው አልተደባደቡ ምናምን አሉ። እኔ አይ ዶንት ኬር ስለተደባደቡ ስላልተደባደቡ ሳይሆን አሁንም እንደገና ሜዳው ላይ ተደባድባቸዋል። እሺ ተዉት፣ እሱንም ተዉት። አንተ ምንድን ያስጨሱክ? ዊድ አጭሰህም ከሆነ ምንም አትደርገው። ወተትን ጠጥተህ ሆቴል የት ነው እያለች ነበር ሴትዮ። ሆቴል ሄደ ተኝተህ ወደ ሀገርክ መመለስ። አቅማቸው ማወቅ ነው። የሆነ ነገር ከተውበታል ወይ መጠጥ ውስጥ ከተው ሰጥተውታል። የሚቀና ስንት ሰው አለ በልጁ ወይም የሆነ ነገር። እኔ በጣም ነው አንጀቴን የበላኝ የእውነት። እኔ እንደውም እንደዚህ የሚሆን ሰው ብዙም አላዝንም፣ ግን ይሄ ልጅ ከምዝም ብዬ ላይፉን ስከታተሉ በጣም የዋህ ልጅ ነው፣ ምስኪን ልጅ ነው። አይ ዶንት ኖ በጣም የዋህ ልጅ ነው። ላይክ እንደዚህ አይነት ነገር አይገባውም። እና ከልብ አንጀቴን የበላኝ እንደዛ መንገድ ለመንገድ አብዶ እንደዛ ሲለፈልፍ ሳይሆን በጣም ነው ያዘንኩት። እና የራሳችሁ ደማችሁ አይደለም፣ የራሳችሁ ሰው አይደለም። የሰጣችሁት ሰዎች ያስጨሳችሁትም ካላችሁ እናንተ አጨሳችሁ ለማያውቅ ሰው ስትሰጡ፣ ለመጀመሪያ ጊዜ ለሰው ስትሰጡ አጭሰህ ታውቃለህ ወይ ምን ተብሎ ይጠየቃል። ዝም ብላችሁ ሰጣችሁ። ልጁ እንደዛ አስፋልት ላይ አብራችሁት እንኳን የላችሁም። አንቺም ሴቷም ራስሽ ትተሹ የለሽም። መጀመሪያ ግን ስትገቢ ወደ እንትኑ አብርሹ ነበርሽ። አብርሹ ሁሉ ነው ከዩኬ ራሱ የሄድሽ ይመስለኛል። ሆቴልም አብራችሁ አይቻችኋለሁ። ምግብም ስትበይ አብርሹ እንጀራ ስትበሉ ነበር። ሜዳው ላይ ማይቼሻለሁ። አንቺ እዚህ ጋር ያለሽው ማለት ነው። አንቺስ ምን ችግር አለ? እንደ ወንድምሽም ሆነ ቦይፍሬንድሽም ሆነ አብረሹ ብትሆኝ እንደዛ እያበደ ስታየው ለምን ትተሹ ትሄጃለሽ? ሴቶቻችንም ሰልፊሽ አትሆኑ። ሉክ አፍተር ብታደርጊው ምን ትሆኛለሽ? ልጁ በጣም ወጣት ልጅ ነው፣ ትልቅ ሰው እንኳን አይደለም፣ በጣም ሕፃን ልጅ ነገር ነው። እና ተሳስቶ እንኳን የሆነ ነገር ካደረገ አንቺ እንደ ሴት ይዘሽ ሆቴል ገብተሽ አስገብተሽ በር ዘግተሽ ወተት ምናምን የሆነ ነገር አድርገሽ ካማረግ እንደዛ ሆስፒታል ሲሄድ ብቻውን ሆስፒታል ውስጥ ተኝቶ እንደዛ መንገድ ለመንገድ አስፋልት ላይ ከፖሊስ ጋር ግብ ሲፈጠር ብቻውን አንቺ የት ነበርሽ? ኤኒዌይ በጣም ያሳዝናል። አብሯችሁ ያለውን ሰው እንኳን አብሯችሁ የበላውን የጠጣውን ሰው እንኳን ሉክ አፍተር አታደርጉም። ለዚህ ነው አገር ጥላችሁ የምትሄዱት። ለዚህ እዚሁ አብራችሁ መጥፎነታችሁን አቃጥሉም ነበር። ኤኒዌይ በጣም ያሳዝናኝ ልጁ የእውነት እግዚአብሔርን። የሆነ ወንድም በቃ የሆነ ነገር ማቀው መሰለኝ። ለምን ያን ቀን የሚናገረው ቃል ራሱ ለኢትዮጵያ ያለው ፍቅር አነጋገሩ ምናምን በጣም አንጀት ይበላል። ላይፉ ላይ ከነበራችሁና ለራሳችሁ ዜጋ ያልሆናችሁ ታዲያ እናንተ አሁን ሀገሬ ስትሉ እኔ በጣም ነው የምትገርሙኝ። ያው ልጁ እንግዲህ ወደ ሀገሩ ተመልሷል። እንዳየው እንደሰማ ነው። እሱም ይቅርታ ጠይቋል እና ግን እንግዲህ እርግጠኛ ነሽ? ምን ያክል እርግጠኛ ነሽ? የተለያየ እጽዋትን ምናምን ወይ ድራግ ምናምን ወስዶ ከሆነ አሚን እሱ ብቻ ሳይሆን አይኑም ይሄ ምናምን በልዟል እና የቦክስ ቡጢ እንደቀመሰ ያስታውቃል። እና እንግዲህ ተጨማሪው ደግሞ አሁን የተባለው ነገር ካለበት አስቡት ማለት ነው። እና በጣም ከባድ ነው። በዛ ላይ ያው ቅድም ያነሳሽው ነጥብ እኔም እስማማበታለሁ እውነት ለመናገር ኦልዌይስ በቃ አበሻ ከአበሻ ጋር ሲገናኝ መጀመሪያ ሲጀምር አንዋደድም። ከዛ ስንገናኝ ደግሞ ቡጢ ነው በቃ ያለችው ነገር እና ይሄ በጣም የተለመደ ሆኗል። በጣም ያሳዝናል እውነት ለመናገር እና በዚህ እስከዚህ ደረጃ ወደፊት እንዴት ነው መሄድ የሚቻለው? አይ ሃቭ ኖ አይዲያ ኖ ክሉ ነው የሚባለው እና ሳደሊ ይከብዳል። ለማንኛውም እስቲ ወደ ቀጣዩ ቪዲዮ እንሂድና እዚህ ጋር የምትነግረን ነገር አለ። እስቲ ቆይ ጀርባ አጥጠው የቤት እመቤት የሚሆኑ ሴቶች የሚያበረክቱት አስተዋጽኦ ከዶክተር ከኢንጂነር ከምን ይበልጣል። እንዴት ታራክሱታላችሁ ብላችሁ የምትጠይቁን ሰዎች ልክ ናችሁ። ሴት ልጅ ቤት ውስጥ የምትሰራው ስራ፣ ልጆቿን የምታሳድገው የቤት እመቤትነት የማህበረሰብ ጀርባ አጥንት ነው። በጣም አስፈላጊ የሆነ ስራ ነው። በጣም አንገብጋቢ የሆነ ስራ ነው። ታዲያ ለምንድን ነው እንደ ዶክተሮች የማይከፈላት? እንደ ኢንጂነሮች የማይከፈላት? እድሜዋ ሲገፋም የጡረታ ክፍያ የለውም። ለምንድን ነው ፕሮፌሽን የማናደርገው? የቤት እመቤትነት እንደውም ስራ አለሽ ወይ ስትባል የቤት እመቤት ምን ብላ ነው የምትመልሰው? አይ ስራ የለኝም የቤት እመቤት ነኝ ብላ ነው የምትመልሰው። ግን የቤት እመቤትነት ራሱ ስራ ነው፣ ፕሮፌሽን ነው። ለምንድን ነው የቤት እመቤቶች የስራ ልምድ የሌላቸው? የቤት እመቤትነት አድሚኒስትሬቲቭ ወርክ ነው። ምሳሌ ለ15 ዓመት ስራዋን አቋርጣ ልጆቿን ያሳደገች የቤት እመቤት ልክ ስትወጣ የ15 ዓመት የአድሚኒስትሬቲቭ ወርክ የስራ ልምድ ሊኖራት ይገባል። በመንግስት እውቅና
እኔ ጆርዲ ላይ ቪዲዮ ባልሰራ በጣም ደስ ይለኛል። ማለት አይ ነው ኦብሰሽን ሊመስል ይችላል ምናምን እሷ ተንጠልጥለን ምናምን ለምፈምስ ምናምን ግን ኢትስናት። እኔ ኖርማሊ እሷም ሆነች ሌሎች ሰዎች ኦልሬዲ ወጥተው ለሚያወሩት ነገር እንደ ሀሳብ መሞገት ፐርሰናሊ ደስ ይለኛል። የሚጠቅመንም እሱ ስለሆነ ማለት ነው። ይሄኛው ሀሳብ የማያስኬድበትን ምክንያቶች ነው እዚህ ጋር ላወራ የመጣሁት ዛሬ። ሴት ልጅ ቤት ውስጥ ለምትሰራው ስራ ክፍያ ያስፈልጋታል፣ መንግስት ሊከፍላት ይችላል ምናምን የሚለውን ሀሳብ በጣም መዘዋወር ጀምሯል። ብዙ ሴቶች ኢንታይትልድ እየሆኑ ነው። እንዲህም አለ እንዴ ምናምን አይነት ነገር እያሉ ነው። ይሄኛው ቪዲዮ ላይ ደግሞ ስፔሲፊክሊ ምን አለች? እንደ ዶክተርና ኢንጂነር ለምንድን ነው የማይከፈላት አለች አይደለ? እንደ ዶክተርና እንደ ኢንጂነር የማይከፈላት አገልግሎቷ ለቤቷ ለትዳሯ ነው እንጂ ለፐብሊኩ አይደለም። ትዳር ማለት ፕራይቬት ኮንትራት ነው። መንግስት ፕራይቬትሊ ለተፈጠሩ ኮንትራቶች ሲከፍል አይተንም ሰምተንም አናውቅም። አይደለም ትዳር፣ የልማት ስራ ድርጅቶች ራሳቸው ነው የሚያስተዳድሩት። የግል ድርጅቶች እዛ ጋር ወጥተው እንዳልሹ ለሌሎች ደሞዝ የሚከፍሉት ራሱ ጀነሬት የሚያደርጉት ኢንካም ስላለ በዛ ነው የሚደጋገፉት ማለት ነው። ትዳር ውስጥ ሲሆን የቤት እመቤትነትም ኖርማሊ ክፍያው ሊሆን የሚችለው በዛ ሃውስሆልድ ውስጥ ማለት ነው። ገንዘብ ጀነሬት ስለማይደረግ ኢንካይንድ ነው ክፍያዋ ማለት ነው። ይሄ ማለት ፍቅር፣ መተሳሰብ፣ ኢቨን ልጆችን አሳድጎ ለቁም ነገር ማብቃት ራሱ እሱም አንድ ክፍያ ነውና አንዳንዴ ያለ ቦታው የሆነን ነገር ዝም ብላችሁ ስታመጡ ማለት ነው ከኢምፓወርመንቱ በላይ ዳሜጅን ማሰብ አለባችሁ። ማለት መንግስት ይክፈላት አልሽ። እንግዲህ የምንኖረው ሰርድ ወርልድ ካንትሪ ላይ ነው ጋይስ ማይንድ ዩ። መንግስት እስቲ ስንት ይክፈላት? 5000 10000 ጌታ የምትሆነው የሚከፍላት? ቆይ አንድ ያልተረዳችሁትን ነገር ልንገራችሁ። እንደዚህ አይነት ነገር የሚያስኬድ የሚመስላችሁ ሴቶች ማለት ነው መንግስት ለእያንዳንዷ ቤት እመቤት መክፈል ቢጀምር ማለት ነው ታክሴሽን ጣሪያ ላይ ነው የሚወጣው ማለት ነው። ያኔ አይደለም እሷ ባሏ ይሄ ወጥቶ በትክክል ጥሩ ስራ አለው ጥሩ ገቢ አለው ያልሹ ሰው ራሱ ማለት ነው የሚያመጣው ገንዘብ በቂ አይሆንምና አንዳንዴ አንሪያሊስቲክ የሆነ ነገር አትስሩ። አይ ነው እናንተ ትዳር ፈረሰ ቆመ ጉዳያችሁ አይደለም። ከስር ባሪያ ነሽ ተበዘበሽ ምናምን እያልሽ ትዳር ማፍረስ ምንም ማፈሩ ስለሆናችሁ በዚህ አይነት እንግዲህ አገር ቢፈርስም ጉዳያችሁ አይደለም ማለት ነው። እና በጣም የሚያስቀው ይሄ መፍትሄ መሆን አይችልም። ሌላ ነገር ሲቀጥል ትዳር ማለት ብቸኛው የሰው ልጅ ሰውነቱን ኦልሬዲ ተላብሶ የሚኖርበት ተቋም ነው አይደለም? ምክንያቱም በመዋደድ በመተሳሰብ ምናምን ኦልሬዲ አንዱ ለአንዱ የውዴታ ሪስፖንሲቢሊቲውን የሚወጣበት ተቋም ነው። ይሄንንም ውስጥ ገንዘብ ጨምራችሁ ቆይ ምን አይነት ነገር እንዲፈጠር ነው ያሰባችሁት? ማለት አንዳንዴ ይውላችሁ ፍቅር፣ ቤተሰብ፣ ልጅ ማሳደግ ምናምን ላይ ፕራይስ ታግ የምትለጥፉ ከሆነ ማለት ነው ሴቷን ኢምፓወር ማድረጉን ብቻ ሳይሆን ማየት አለባችሁ። ነገ ከዛ የሆነች ሴት ትመጣና ምን ትላለች? ይሄ ነገር ደሞዝ ካልተጨመረልኝ ስራ አልሰራም ማለት ትጀምራለች። ወይም ደግሞ ወንዱም ደግሞ ይነሳና ምንድነው ግሽን ተቅለሽ የምትተኙ? ተነሽ እንጂ እየተከፈለሽ አይደለ እንደሚሳሪው እኔ በውጭ በኩል ኃላፊነቴን የተወጣው ነው ምናምን እያለ ትዳሩ ማለት ነው 2 ቀን አይቆይም ነው የምላችሁና ይሄ የፍቺ ሬት በጣም እንዲፋጠን የምትፈልጉበትን ዲግሪ ነው የሚያሳየው እንጂ ይሄ ምንም መፍትሄ ሊሆን አይችልም ማለት ነው። እና ባካችሁ ይሄ የቤተሰብን ቅርጽ ማለት ነው ይሄ ድምጥማጡን ለማጥፋት የምትሄዱበትን ርቀት አስተውሉና እስቲ ተነጋገሩ። ማለት የምር ሴትን ልጅ ኢምፓወር ማድረግ ከሆነ ሐሳብሽ ማለት ነው ጆርዲ ምናልባት ፓሲቭ ኢንካም እንዴት ጀነሬት እንደሚደረግ የተማርሽ ስለሆንሽ እሱን እኛ እናግዝሻለን። እሱን ማሳየት ወይም ደግሞ እንዳልሽ 15 ዓመት ሙሉ አድሚኒስትሬቲቭ ወርክ የሰራችሁ ለሱ ልምድ ይሰጣት ምናምን ከምትይ 15 ዓመት ሙሉ የሰራችበትን ጥሩ የሆነችበትን ሙያ ወጥታ ወደ ገንዘብ እንዴት መቀየር እንደምትችል ማስተማር፣ ያንን ነገር እንዲመቻች ማድረግ ምናምን በጣም ሰውኛ ነው። እኔ ሴት ልጅ ተጨቁናት ትዋል ትዳር ምናምን የሚል ሐሳብ የለኝም። ግን እንደዚህ አየር ላይ የቀረ መፍትሄ ግን እንደ መፍትሄ ያመጣችሁ ኦልሬዲ ኢምፕሊመንት ሊደረግበት የማይችልበት ግራውንድ ላይ ያመጣችሁ ሴቶችን ኮንፊውዝ አታርጓቸው። በቃ ደስ ብሏቸው የሚሰሩ ሰዎች አሉ አይደል? በቃ ይስሩ። አሁን እኮ ካልተከፈለሽ ባርነት ነው ስትያት እኮ ሴት ልጅ ትዳር ማለት ልክ እሷም ኦልሬዲ በተለየ መልኩ ቤኔፊት ሊያረጋትና ይሄ ቢዝነስ ኦልሬዲ የምትሰራበት ተቋም እንጂ ይሄ የፍቅር ተቋም ሰዎች እንደ ሰው ተዋልደው ሰዋዊ አስፔክታቸውን ታይተው የሚያልፉበት አይነት ቦታ ሆኖ እንዲያልፍለት ያረጋችሁ አይደለምና ምን ሆናችሁ ነው? እስቲ ማለት ይሄንን እኔ ሳስቼ ከሆነ እስቲ አርሙ። እውነት በቃ አርሙ። እኔ አም ኦፕን እንዳልኳችሁ ላስት ታይምም ኦፕን ነበርኩኝ። አሁንም አም ኦፕን ሌሚ ነው። ለማንኛውም ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ እና ይሄ አንዳንድ የሷ አሽቃባጮች መታችሁ ልክ ናት እውነቷን ነው ምናምን ሳይሆን እስቲ በትክክል ሐሳባችሁን ቁጭ አድርጉና የሚያስኬድበትን መንገድ ሁሌ ወጥተን ጸብ ሳይሆን እስቲ ወደ መፍትሄ የምር የሚያመጣ ከሆነ በእውነት እኔ አም ኦፕን
ለመቀበል። ኦልራይት እኔም እንግዲህ እህቴ አንድ አስተያየት ልስጥሽ። በመጀመሪያ እንግዲህ ዮርዲን ያልሻት ናት ያቀረበችው ሀሳብ ሴቶች ከኢንጂነር ከዶክተር በላይ ኦር ተመጣጣኝ ለእናቶች ወላድ እናቶች መሰጠት አለባቸው ላለችው ጥያቄ እኔ እስማማበታለሁ። ለመሰለሽ እህታችን አንቺ የሄድሽበትን እመጣለሁ። በመጀመሪያ እሷን እኔ አይ አግሪ 100%። አያችሁ ዶክተር የሚለውንም የወለደች እሷ ሆነች። ኢንጂነር የሚለውን የተባለውንም የወለደችው እሷ ነች። እናት ከዛ በላይ ቢከፈላት ሆፍሊ ያንሳታል እንጂ አይበዛባትም። እኔ ለእናቴ ያለኝ ክብር ከፍተኛ ነው። እናቴ ደግሞ ለእኔ ያደረገችው ነገር ዛሬ እስካለሁበት ደረጃ በድህነት ለዛው የሚገርማችሁ የከፈለቻቸው ሳክሪፋዮች ብዙ እህቶችን እንዳከብር እንድወድ እንደዚህ አሁን ያልኳችሁን ነገር ሁሉ እሷ ጋር ነው የማየው። እና ስለ አንድ ሴት ኢሹ ስመለከት መጀመሪያ ቀድማ የምትመጣው እናቴ ነች። እንግዲህ አንድ ሰው ሁለት እናት አለው። እኔ እንግዲህ እንደ ክርስቲያን ኦርቶዶክስ እንደሆነ ሁለተኛው እመቤታችን ነች፣ እመቤቴ ድንግል ማርያም ከእናቴ ቀጥሎ ያወቅኳት ማለት ነው። እንግዲህ እሷ የሁላችን እመብዙሃን ነች፣ የብዙዎቻችን እናት ነች። እንግዲህ ዓለም ሊያመጡ ያልቻለውን በፍቅር ወደ እሷ መጥቶ የሰጠችን ማለት ነው። አስቡት ታዲያ ብዙ ጊዜ እንዲያውም እሷን እንዘነጋታለን። እንግዲህ ሌላ ቤተ እምነት ያላችሁ ሰዎች እሷን የመዘንጋት ስራ ትሳሳታለች። ስለዚህ እናታችሁንም በዛው ልክ እንዳለ ብዬ ነው የማስበው። እና መጀመሪያ ፖቴንሻሊ እሱ ነው። እንደዚሁ አሰምራለሁ። እሺ አሁን ወዳደጉት ሀገሮች ስንሄድ የወለደች እናት በሚገርማቸው ሁኔታ ለልጆቿ በወለደቻቸው ልጆች ቁጥር ትከፈላለች። ጆርዲ ማሳቧ እሱ ከሆነ ማለት ልብ ብላችሁ አደምጡ። በልጁ ስም አንድ ልጅ ካላት አንድ፣ ሁለት ከሆነ ሁለት፣ ሶስት ከሆነ እንደዚህ። ከዛስ ለምሳሌ እኔ በምኖርበት ሀገር እንደገና ኤክስትራ ጠይቃ ባል እየሰራ በተጓዳኝ እሷ ቤት ውስጥ ልጆችን እያሳደገች ስለሆነ ለኪንደር ጋርደን ለተለያየ የሕክምና የተለያየ ነገር ምናምን አድርገው ብር ይሰጧታል። ይሄ ጥቁሩንም ነጩንም የሀገር ሰው ለሁሉም ሰው የተፈቀደ ነው። በሶስተኛ ደረጃ እና በጣም የሚያስደስተውን ነገር ልንገርሽ፣ አንቺ እህታችን ካላወቅሽ ለማለት ነው። በዚህ አጋጣሚ ልጅ ማሳደግ እንደ ስራ ለመስራት ተደርጎ አይቆጠርም። እኔ ያለሁበት ቦታ ላይ 100%። እኔ ደግሞ አለው እዚህ ላይ እኔ ልጅ የምታሳድጉ ሰዎችን እኔ አብሬ ስላሳደግኩ ነው የምናገረው። እንደ እናት ሆኜ ልጆቼን አሳድጊያለሁ። የእውነት እላቸዋለሁ። ለመመስከር የግዴታ ወደኋላ ሄዳችሁ ብዙ ቪዲዮዎች ብዙ ነገር ማየት ትችላላችሁ። ልጆቼን አሳድጊያለሁና የሽንት መቀየሪያ ፓምፐርሳቸውን ማጠብ፣ ማብላት፣ ሌሊት መነሳት፣ ሲታመሙ አብሮ መታመም ከባድ። አንድ ስራ የተወሰነ ነው። የተወሰነ ሰዓት አለው፣ የተወሰነ ክብደት አለው፣ የተወሰነ መጨናነቅ አለው። ከዛ የሆነ ሰዓት ላይ ወደ 10 ምናምን የሚሆነውን ሰዓት ረፍት ናችሁ። 8 ሰዓት ነው የምትጨነቁ። በአንድ ቀን ውስጥ 24 ሰዓት አለ። 8 ሰዓት እንሰራለን፣ 8 ሰዓት እናርፋለን፣ 8 ሰዓት እንተኛለን። 16 ሰዓቱን ፍሪ ነን። አስቡት። እናት ግን ልጅ የምታሳድግ there is no time limit 24 hour አስቡት። አሁን እንዲያውም ቴክኖሎጂ እያገዘ መብራቱ አለ። ድሮ መብራት በሌለበት በዳበሳ ጡት እያጠቡ መድኃኒት በሌለበት እንዲያው ምኑንም እየተደረገ በጸሎቱ በጸበሉ በምኑ እየተደረገ አስቡት። ዛሬ እንዲያው ጭንቅ ቢላችሁ አምቡላንሱ ተጠርቶ ድሮ እንዲያው ወጌሻ የለ ወይ ሰፈር እንደሚያውቅ እንዲያው እንትና ንጥራት ይሁን እየተባለ እና ለእነዚህ እናቶች እውነት የምነግራችሁ አንድ ታወቀ ከሚባለው በላይ ለእነዚህ ሰዎች ቢሰጣቸው ሀገር ትለማለች። እንዲያው እናት ትከበራለች። እናት በድባብ ትሄድ ይባላል። እንዲያው በጥላ በወርቅ ጥላ ማለት ነው። እዚህ ሀገር እንደ ስራ ነው የሚቆጠረው። ስራው ከባድ ስለሆነ ማለት ነው። ወይ ልጅ ማሳደግ ነው ነው የሚሉት። በቃ ሁሉም አይዞሽ ኮራጅ ምናምን ነው የሚባሉ። በእንደዚህ ፎርም ይሄን ይመስላል። እህታችን ደግሞ ስትመጣው እንደ ኢትዮጵያዊ አንችለው ነው
ለኢትዮጵያ እውነት ነው። ለኢትዮጵያ በባህል በምን የተሳሰረ ስለሆነ ክፍያ እናት አሁን ለምሳሌ እንደዚህ አድርጋ ያሳደገች እናትና ኢትዮጵያ ያሳደገች እናት ሁለቱ ቫለር የላቸውም፣ አይገናኙም። እቺ እናት እየተከፈላት ነው ልጆቿን በራሷ ልጆች እየተከፈላት ነው ያሳደገችው። የኛ እናቶች ደግሞ በራሷ ልጅ ራሷን እየሰጠች የራሷን ደም እየቀዳች የራሷን ወተት እየቀዳች ነው ያሳደገች። ምንም ኢኳሊቲ የለም እና በነበርነው በዛ ነው መሄድ ያለበት እባካችሁ የሚለውን ነው እሷ ያሳየችው። እናቴ ብዬ እኔ እንደዛ ልናገር እናት አለን ምንለውም እናታችንም የከፈለችውን ስናስታውስ ከዛ አንጻራዊ እዩልንና ዋጋ ምናምን እያላችሁ ትዳርና ቤተሰብ አትበጥብጡ የሚል መልእክት መሰለኝ የያዘችው። እንግዲህ በሁለቱም ወገን ይህን ይመስላል። ሁለቱንም እንዲገባቸው ብትልኩልኝና ሸር ብታደርጉልኝ ደግሞ ዴቪል አንደርስታንድ ለማለት ነው። ለዛሬው ያዘጋጀውላችሁ ቪዲዮ ነው። በሚቀጥለው እስከምንገናኝ ደህና ቆዩልኝ።